በጣም ጥሩ። ስማኝ። እሺ በቃ ምንም እንዳታደርገው። እሺ ብቻ ምንድን ነው? እሺ ተስማምቻለሁ ወይ? እሺ አልኩህ እኮ። እሱን ብቻ አይደለም ልባል ፈልገው። አዎ ያንተ ነኝ። ዘላለም ካንተ ውጪ ማንንም ዞር ያለኝ እንዴ? አፍጥኝ አሁን ወይ ጊዜ የለኝም። እሺ በቃ ተስማምቻለሁ። ያንተ ነኝ። አሁን ልቀቀው። አልሰማሽኝም እንዴ? እስከ ዘላለም ያንተ ነኝ ወይ? እስከ ዘላለም ያንተ ነኝ። በጣም ጥሩ። በቃ ምንም እንዳታደርገው ግን እንዳልቀው። እሺ እንዴ? ዝም በይ። ገና አውርተን አልጨረስንም። አሁን ስለቀ አይደለም ልታወሩ አጠገቡ ቆምሽ ባይሽ አይንሽ ለፊት ጸጥ ነው ማለት ነው። እገልልሻለሁ። ልክ የአባቴን ገዴ እንዳገኘ እንገባለን። ከ20 ደቂቃ በኋላ ልቀዋለሁ። ክፍልሽን ዘግተሽ ተቀመጪ። እሱ ከአንቺ እንዲርቅ ምን ማድረግ እንዳለብሽ እነግርሻለሁ። ቆሻሻ ነህ። እሺ ስሚልሽ፣ ሁለተኛ እንደዚህ እንዳታደርጊ። አንቺ ነሽ ወደሽ ሳይሆን በግድሽ ታከብረኛለሽ። ከዛ ጅል ጋር ነበርሽ ወይ? ምን አገባ? ቆይ አንተ ማን ስለሆንክ ነው ስለ እኔ የምትጠይቀኝ? እኔ ምናልባት ወደፊት ባልሽ፣ ግን እሱም ቢሆን ጸባይ ካለሽ ነው። የትኛዋም ሴት እንዳንቺ ተወጣጥራብኝ አታውቅም። ምን እየሆንክ ነው? ዞር በልልኝ። በእውነት በጣም ቆንጆ ነሽ። በቤት ልብስ የተደበቀ ውበት አይን እያየ ከኔ እንዲያልፍ የምፈቅድልሽ ይመስልሻል? ደግሞ ይሄ ቁጣሽ እልህና ፍቅር ሳያስይዘኝ አይቀርም። ቤሉል ወደ ቤት መጣ ተለቆ። መሲ የቴድን ፍቅር ተቀበለችው። በዚህም ደስተኛ ሆነው አምሽተዋል። ወይዘሮ ሄለን ከኋላቸው በመከተል የት ናችሁ በማለት መጀመሪያ ከሱ ጋር ተገናኝታ ሸውዶ ያመልጣታል። አንቺ ብቻ ብልጥ እኔ ጅል እያለ በመኪና ኋላ ሆኖ ተሸወዳት። እሷ ግን እገላታለሁ ማን ትሆን ከሱ ጋር ደግሞ የምትሄደው በማለት በጣም እየተበሳጨች ነበረ። ሁሉንም ነገር ደብቃ አፈቅርሃለሁኝ ዘላለም ካንተ ጋር ኖራለሁ በማለት የቤሉልን ነፍስ ታድጋለች ማለት ነው። ኑኑ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዳ ክፍል 36 ተለቀቀ። ወደ ክፍል 35 ስናመራ እንግዲህ ኑኑን ሁሉንም ነገር ሚስጥር ታውቃለች። ሁሉንም ነገር ተነግራ ሁሉንም ነገር አዶናይ እንዳሳገተው ሁሉንም አውቃለች። ለእህቷ እንዳውም በሀሳብ እየነገረቻት ነበረ። ያሳገተው ይሄ ነው እያለች መጀመሪያ ላይ እውነት ለሷ እየነገረቻት እውነቱን እያስጣ ይመስሎን ነበር። ነገር ግን አይደለም። እሷ ያለገችው ይሄንን ሳይሆን በሀሳቧ ይሄን ብናገር ይሄን ትለኛለች እያለች ነበረ ስትል የነበረው። መጨረሻ ላይ ግን ሳትናገር ራሷ ደብቃ ሁሉንም ነገር አዶናይ ጋር መጋፈጥ ጀምራለች። አዶናይንም ሁሉንም ነገር ከጠየቀች በኋላ አዶናይ እታች እንደነበረ መጀመሪያ ወደ ኑኑ ጋር ስንሄድ ኑኑ ኤልሹ አሁን ላይ በለቅሶ ትገኛለች። ወንድሜ እንደ አባቴ ወጥቶ ይቀራል ምንድን ሊሆን ነው እያለች እያለቀሰች ትገኛለች። በዚህም ጊዜ እንግዲህ ሄለንም ዛሬ እፈልጌው አመጣለሁኝ ዝም ብለሽ ተረጋጊ እያለቻት ነው የነበረች። እንግዲህ ሄለንም ወደ ቴዲ ጋ ነበር የደወለችው። ቴዲ ጋ በመሄድ ቴድን አንተን ማግኘት አለብኝ እያለችው ስለነበረ ምንድን ነው በሚላትም ሰዓት አንተን አይደለ፣ ስለዚህ እኔ ስላሳገትከው ሳይሆን አሁን በማሳገትህ ደስ ብሎኛል። ነገር ግን አሁን ላይ ኤልሹ እያለቀሰች ነው፣ በጣም እየተጎዳችብኝ ነው። ስለዚህ በእሱ አይሆንብህና ልቀቀው እያለችው ነበር። ምንድነው አንቺ የምታወሪው? አትሰሚኝም? እንደነገርኩሽ አላየሁትም ይላታል። እሷም ግን ልትረዳው አልቻለችም። ምክንያቱም ሁሉንም ነገር የሚያደርጉ ከሱ ጋር ስለሆነ
ካንተ ውጭ የሚያውቅ ሰው የለም፣ ሚስጥርም ሆነ ድብቅ ነገር እያለችው ነበረ። አልሰማሽኝም እንዴ? ከአንቺ ጋር ከስራ ውጭና ከመነጋገር ውጭ ምንም የሚያገናኘን ነገር የለም እያለ ነበር። በዚህን ጊዜ እንግዲህ አሁንም ይሄንን ባላት ጊዜ ልታምን አልቻለችም። አሁን የምትፈልጊ ነገር አለ? አሁን ሰዓቴ እያለቀ ነው፣ ስለዚህ ልሄድ ነውና መልካም ጊዜ ብሏ ሲለያትም እሷ ግን እንደ ድሮው የሚወዳት እንደ ድሮው እንትን የሚላት መስሏት ትቷት ይሄዳል። ቆይ ሳልሰራልህ እያለች እየተናደደች ነበር። የምትጠብቀኝ አለች የልቤ ንግስት ሲላት የዚህ ጊዜ ሄለን በጣም ትናደዳለች። ማነች ደግሞ ያንተ የልብህ ንግስት ሳልሰራልህ ብቀር እያለችው ነበርና እኔ እዚህ ፓርት ላይ በጣም ነው ያሳቁኝ ማለት ነው። እንደ ህፃን ልጅ እሱ አሁንማ የሚገባበትን ከኋላው ተከትዬ መሄድ አለብኝ ብላ ሄለንም ከኋላው እየሄደች ነበረ። ከኋላው በምትከተለው ጊዜ ሄለን እሱም ስለነቃባት ያላየ መስሎ በመኪና ኋላ ሆኖ ይሸውዳታል። የት ገባብኝ? የት ሄደ? አንገቷን ባልላት እያለች ነበረ መጀመሪያ እየፎከረች እየሄደች። ማን እንደሆንኩ አላወቀችም። ደግሞ እሱ ጋር ማናት ከእሱ ጋር ግንኙነት ያላት እያለች ነበረ። እሱም ስላያት ስለነቃባት በመኪና ኋላ ሆኖ ሸውዶ ያመልጣታል ማለት ነው። አንቺ ብቻ ብልጥ እኔ ጅል እያለ ማለት ነው። የዚህ ጊዜ ሄለን እንግዲህ ሲጠፋባት በር ስትደርስ እንድብትል የት ገባ እያለች ተከታትለው ስለነበረ የት ገባ እያለች ነበር አሁን ላይ ያለችው። እሱም እንግዲህ ትቷት ስለሄደ አሁን የምትገባበት ጠፍቷት ትቷት ይሸውዷት ወደ መሲ ጋር ይሄዳል። መሲም ከተባባሉበት ቦታ ቁጭ ብላ እየጠበቀችው ሰዓት አያከብርም እያለች እየተናደደች ነበርና ገና ስታየው በፈገግታና በደስታ ትቀበለዋለች። ሰላም ሲላትም በፍርሃት የሆነችውም እየፈራችን ቢሆን ቁጭ ትላለች። ምንድን ነው እያለኝ እንዴ እንደዚህ ነው እንዴ ታዲያ ቁጭ እንበል ብሎ እያዋራትም ነበር ሁሉንም ነገር። እሷም ግን በደስታና በንትን ነበርና በኋላ ላይ ተለያይተው ይሄዳሉ። ካወሩም በኋላ ማለት ነው ከመሲ ጋር ጥሩ ጊዜ አሳልፈው ሄለንም ትመለሳለች ሳታገኛቸው ማለት ነው። እንግዲህ ወደ ቤት በምትሄድ ጊዜ ናሆድ ያገኛታል። ናሆም እንግዲህ ወደ ቤት መጥቶ የት ሄደሽ ነው ብሎ እንድትሲያት እጇን ይዛታል። አንቺ ልጅ የት ነው የት ነው እያላን ምን አገባ የትስ ቢሆን እንዴ ምን ሆነህ ነው እያለችው ነበር። እሱ ግን አይ ለዛ አይደለም እንደዚህ ያልኩሽ፣ ምክንያቱም ስለምፈልግሽ የት ሄደሽ ነው ያን ልታገኝ ሄደሽ ነው እያለ እንግዲህ እሱ ጋር ተገናኝታ ነው ምንድን ነው እያለ ነበረ። ምን ሆነህ ነው እያለች ጥላው ትሄዳለች። በዚህም ጊዜ እንግዲህ እሷ ልትወርቅ ስትል እንዲህ አደናቅፏት ነው ብሎ ይዋሻል ማለት ነው። እሷን ሲገድብ በጥፊ ትለዋለች። እናትየዋ አይንዬ በመጣችም ጊዜ ምንድን ነው ምን እየሆናችሁ ነው በምትለው ጊዜ አይ ልትወርቅ ብላ አደናቅፏት አዙሯት ነው ልጄ አንቺ ስራ ስለሚበዛብሽ እንትን ስለሚልብሽ እያለቻት ነበረ። በዚህም ጊዜ አይ አይደለም እናቴ አደናቅፎኝ ነው ደግሞ ምንም አልሆንኩ ትላታለች። አይንዬም እሺ ልጄ ብላ ትታት ትሄዳለች። እሱም ተከትሎ ታውቂያለሽ ከኔ ውጭ ደግሞ ለምነሽ ነው የምታገቢኝ እያለ ነበረ። እውነት ነው ማን ስለሆንክ እያለችው ነበርና ትታው ስትሄድ እሱም ተከትሎ ይሄዳል። ወደ ኑኑ ጋር ስንመጣ ኑኑ ማነች ኑኑ ክላሷ ሆና እያለቀሰ ነበረ። ኤልሹም መታ እታች በመውረድ ሁሉንም ነገር ታስጠነቅቃታለችና አስጠንቅቃታለች እና እህቴ ላይ ምንም ነገር እንዳታደርጊ ስላለቻት ቀጥታ ወደ ጆን ጋር ነው ሄደችው። ጆን ጋር ስትሄድ ጆን ሳሎን ነውና ከድንገት እሱን ስታገኝ ወንድሜን ፈልግልኝ ወንድሜን ማለት እያላት ነበረ። እንዴ ወንድሜን እያለች ከድንገት ደግሞ አዶናይ ይመጣል። አዶናይ ሲመጣ ወንድሜ ብላ ስታቅፈው እንዴ ምንድነው የምታወሪው? ይሄ ወንድምሽ አይደለ እንዴ ይላታል። እሷም አይ ይሄ ወንድሜ አይደለም ይሄ ወንድሜ አይደለም፣ ያው ወንድሜ ነው ግን ደግሞ ይሄ ያው ወንድሜ ነው፣ ይሄኛው ደግሞ ወንድሜ ታላቅ ወንድሜ ነው ያባቴ ልጅ ትለዋለች። በዚህም ጊዜ እንግዲህ እሱም ይሄን ባላት ጊዜ አስተያየቱ ምናምን በጣም እየታዩ ነበረ። ጆን እና
አዶናይ ማለት ነው። ከዛ ምንድን ነው እንደዛ አድርገህ የምታይኝ ስለው አይኔ የተሰራ እኮ ለማየት ነው እያለ ኮስተር እያለ ማን ነው ጆኒ እንደዛ ይለዋል ማለት ነው። እንግዲህ በዚህ እያለው ሳለ እሱም ይሄንን አውርቶ በቃ አስቤበት እነግርሻለሁ በማለት ትቷት ይሄዳል ማለት ነው። ቀጥታ እንግዲህ የሄደው አዶናይ ወደ ጆን ጋር ወደ ኤልሹ ጋር ኑኑ ጋር ነው። ኤልሹም እንግዲህ እነግርሻለሁ ብሏት ስለወጣ ጆኒ እሷን ለማየትም ፈልጎ ነበረ። ኑኑን አትወጣም እንደ እያለ ነበረ እና ያቺ ወደ ላይ ወጣችው ልጅ ማን ነበረ እያላን ነበረ። እንዴ የኛ ሰራተኛ ናት እያለ እና ታዲያ እንደዚህ ስትል ስትኮሳተር አንቺን አቅሻለሁ ታንቺ ተንኮል ወዳ እያላት ነበረ። እና በጣም እንትናት ይች ልጅ ግን ማንም የሚወዳት ለምንድን ነው እያለች ትቀናለች ማለት ነው። በዚህም ጊዜ እየቀናች ሳለ እሱም ዝም ብሎ ይናገራታል ማለት ነው። መጨረሻ ላይ ግን እሱም በቃ አስቤ እነግርሻለሁ ብሏት ተነስቷት ትቷት ይሄዳል ማለት ነው። እንግዲህ ወደ አዶናይ ስንመጣ ኑኑ በር ሆኖ እየጠበቃት ነበርና ኑኑንም ካሁን በኋላ ሁሉንም ነገር ደቂቃ 1 ደቂቃ ሰጥቼሻለሁ ይላታል። እሷም ምራቋን ትተፋበታለች። ምንድን ነው የምትለው? ተስማምተሻል አልተስማማሽም ብሎ ሲደውል አሁንም አልተስማማሁም ስትል መልሶ ሲደውል 1 ደቂቃ ይላታል። በሱ ላይ በህይወት አታገኘውም ሲላት እሺ በቃ ተስማምቻለሁ ትለዋለች። በዚህ የተነሳ እንግዲህ እሷን አስፈራርቶ እሱን እንዳለቁት አይ ምንም እንዳታደርጉት ይላል። እንዴ ለምንድን ነው እንደዚህ የምትለው ስትለው እስከ ዘላለሜ ነህ ብለሽ ተናገር እያለ ያስፈራራታል። በዚህም ጊዜ እሷም ሁሉንም ነገር ያላትን ሁሉ ትቀበላለች ማለት ነው። እሷም ተቀብላ ይሄን እሱ ያላትን ነገር ተቀብላ ሳለ እሺ በማለት ሁሉንም ላይ መጨረሻ ላይ እንግዲህ ኑኑ ይሄን ብለው እሱም ትገባለች እሱም ይገባል። ወደ ወንድሙ ጋር ይደውላል። ይለቁታል ልቀቁት ብሎ ናሆድ ጋር በሚደውል ጊዜ ናሆድ ስልኩን ሲደውል ወንድሜ ብላ ያለቀሰ ነበር ኤልሹ። አይ እየፈለኩ ነው ይመጣል እያላት ነበር። ወዳው ይደውልና ይነግራታል። እሷም ከዛም ናቶሎ እንዳገኘ ይፈልጋለሁ። ታዲያ ቤት ስመጣ አይደርስም እንደ ብትለው አይ ናቶሎ ውጭ ይለዋል። ከዛ ውጭ እንግዲህ እንግዳ እያለ እዚህ ላይ ነበር አዶናይ ማን ነው ቤሉል አስለቅቆ ለቆታል አዶናይ። ነገር ግን አሁን ላይ ሲሄድ እንግዲህ ሁሉንም ነገር ስለሚነግረው አሁን በጣም እንትን ይላሉ ብዬ አስባለሁ። እንግዲህ እሱም ለእኔ ልውጣ እንጂ እዚሽ ምድር ላይ አትኖራትም ወንድሜም ጓደኛዬም አይደለህም ብሎት ነበረ። ግን እዚህ ጋር አዶናይ አጥፍቷል። ምንም በፍቅርም ቢሆን እሱን በፍቅር መቅረብ እንጂ በእንደዛ አይነት ነገር መቅረብ አልነበረበትም ማለት ማድረግ አልነበረበትም። የአባቱን ገዳይ ነበር መጀመሪያ ማድረግ ያለበት ማለት ነው። እንግዲህ እሱም ደውሎ መጣሁ እያለው ነበረ ናሆድ እዚህ ጋር ያለቀው ማለት ነው። ሄለንም እንግዲህ ፈልጌው መጣለሁ ብላ እንደወጣች ነበር ሁሉም እየፈለግን ነው ያለቻት ማለት ነው። መሲም አዲሱ እንግዲህ ፍቅሯ ወደ ቴዲ አዘን ብሏል። ናሆድም እያያት ነበረ ክላሷ ገብቶ በምታወራ ጊዜ እሱን ነው የምታወራው ምን እያለ እየቀና ነበር ቴዲ ጋር ስላያት እሱን እያወራች ነው ብሎ ማለት ነው። እንግዲህ ይህን ይመስላል። ቀጣይ ምን ይመጣል? አዶናይና ቤሉል ምን ላይ ይደርሳሉ የሚለው እንግዲህ ቤሉል እየመጣ መጥቻለሁ ናበር ብሎት ስለነበረ ሁሉን ነገር እዛ ምን ያደርጋሉ የሚሉትን ቀጣይ ምና ይሆናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።